በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሕይወቱ ውስጥ ብቻህን የሆንክ መስሎህ ተሰምቶህ ያውቃል? በዙሪያህ ማንም የሌለ በሚመስልበት በዚያ የጭንቀት ሰዓት ከጎንህ ቆሞ የሚያበረታታህ፣ በክንፎቹ ጥላ የሚጋርድህና መንገዱን የሚያቀናልህ ሰማያዊ ጠባቂ እንዳለህስ ታውቃለህ? አዎ፣ አንተን ለመጠበቅ ከፈጣሪ የታዘዘ ለአንዲትም ቅጽበት ከአጠገብህ የማይለይ ቅዱስ ጠባቂ መልአክ አለህ። ዛሬ በዚህ መንፈሳዊ ዝግጅት ያ ቅዱስ መልአክ ከአንተ ጋር ያለህና እየረዳህ መሆኑን የምታውቅባቸውን 5 አስገራሚና ልብ የሚነኩ ምልክቶችን እንመለከታለን። ይህን ቪዲዮ እስከ መጨረሻው ስትመለከት በአሳለፍካቸው የፈተና ሰዓቶችህም ሁሉ ብቻህን እንዳልነበርክ ስትረዳ በደስታና በግርምት ትሞላለህ። ወደዚህ አስገራሚ ምስጢር ከመሄዳችን በፊት ግን ይህን ቪዲዮ ላይክ በማድረግ እንድትጀምርና ለዚህ መንፈሳዊ ቻናል አዲስ ከሆንክ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆን በአክብሮት እንጋብዛለን። ምልክት 1 ካልታሰበ አደጋና ሞት በተአምር መትረፍ። አንዳንዴ በሕይወታችን ውስጥ እንዴት ተረፍኩ ብለን የምንገረምባቸው አጋጣሚዎች ይፈጠራሉ። ምናልባት ልትሳፈርበት የነበረው መኪና አምልጦህ ሊሆን ይችላል። ወይም ደግሞ በድንገት መንገድህን ቀይረህ ከአንድ ትልቅ አደጋ ድነህ ይሆናል። ያን ጊዜ እግዚአብሔር አተረፈኝ እንላለን። አዎ፣ እግዚአብሔር ያተረፈህ በላከው መልአክ አማካይነት ነው። ቅዱስ ዳዊት በመዝሙሩ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለ፣ ጠባቂ መልአክህ በዓይንህ የማታየውን ወጥመድ ቀድሞ ያያል። ያንተን ሕይወት ለመታደግ ሰከንዶችን ያዛባል። ብዙ ምዕመናን እንደሚመሰክሩት በመኪና አደጋ መሃል ሆነው አንድ እጅ ገፍቶ አወጣኝ ወይም አንድ ሰው ስሜን ጠርቶ አስቆመኝ ይላሉ። ዙሪያቸውን ሲመለከቱ ግን ማንም የለም። ያ ድምፅ፣ ያ እጅ፣ ያ ጥበቃ ከአምላክ የተሰጠህ ጠባቂ መልአክህ ምልክት ነው። እርሱ ካልፈቀደ በቀር አንዲት ፀጉርህ እንኳ ቢሆን አትረግፍም። ታዲያ ይህ ሲሆንልህ መልአኩ በአጠገብህ መቆሙን እወቅ። ምልክት 2 በጭንቀት መሃል የሚመጣ ድንገተኛ የልብ ሰላምና መረጋጋት። ዓለም በጭንቀት ስትሞላብህ፣ ችግሮች እንደ ማዕበል ሲከቡህ፣ ልብህ በሐዘን ሲሰበርና ተስፋ ስትቆርጥ፣ በድንገት የሆነ ሰላም በውስጥህ ሲፈስ ተሰምቶህ ያውቃል? ምንም እንኳ ችግሩ ባይፈታም በውስጥህ ግን ሁሉንም ነገር እግዚአብሔር ያስተካክለዋል የሚል ብርታት ይሰማሃል። ይህ ድንገተኛ የውስጥ መረጋጋት የጠባቂ መልአክህ መንፈሳዊ ድጋፍ ነው። መላእክት የሰላም አብሳሪዎች ናቸው። ቅዱስ ገብርኤል ለእመቤታችን ደስ ይበልሽ ብሎ የሰላምን የምሥራች እንደነገራቸው ሁሉ ያንተም ጠባቂ መልአክ በሐዘንህ ጊዜ ከጎንህ ቆሞ ነፍስህን ያረጋጋታል። ብቻህን ሆነህ በለቅሶ ስትጸልይ ድንገት በክፍሉ ውስጥ ረጋ ያለ ነፋስ ወይም ደስ የሚል ስሜት ከተሰማህ መልአክህ እንባህን እየጠረገልህ መሆኑን እመን። አይዞህ፣ አትፍራ፣ እግዚአብሔር ከአንተ ጋር ነው እያለህ ነው። ምልክት 3 በሕልም የሚሰጡ ማስጠንቀቂያዎችና መምሪያዎች። ቤተ ክርስቲያናችን እንደምታስተምረን መላእክት በሕልም ተገልጠው ሰውን ይመክራሉ፣ ያጽናናሉ፣ ከመንገድ ስህተትም ይመልሳሉ። አረጋዊው ዮሴፍ ቅድስት ድንግል ማርያምን ሕፃኑን ኢየሱስን ይዞ ወደ ግብፅ እንዲሰደድ በመልአኩ በሕልም እንደታዘዘው ሁሉ ያንተም መልአክ በሕልምህ ይጎበኝሃል። ምናልባት በሕልምህ አንድ የሚገርም ብርሃን አይተህ ሊሆን ይችላል። ወይም ደግሞ አንድ ሊደርስብህ ያለን አደጋ አስቀድመህ አይተህ እንድትጠነቀቅ ተነግሮህ ሊሆን ይችላል። አንዳንድ ጊዜ ደግሞ ግራ ለገባህ ነገር በሕልምህ ግልጽ የሆነ መልስ ታገኛለህ። ከእንቅልፍህ ስትነቃ ልዩ የሆነ ደስታና ብርሃን ከተሰማህ ያ ሕልም ዝም ብሎ ቅዠት አይደለም፣ የጠባቂ መልአክህ መምሪያ ነው። እርሱ ነፍስህ ከሥጋዊው ዓለም ተለይታ በምታርፍባት ሰዓት ቀርቦ ያናግርሃል፣ መንገዱን ያሳይሃል። ምልክት 4 የጸሎት መነሳሳትና የመልካም ሐሳቦች መብረቅ። ይህ በጣም ረቂቅና ድንቅ ምልክት ነው። በሆነ ሥራ ላይ ያለህ በድንገት ለምን አልጸልይም የሚል ሐሳብ መጥቶብህ ያውቃል? ወይም ደግሞ ለአንድ ሰው ደውለህ እንድትጠየቅና ወይም ደግሞ ወደ ቤተ ክርስቲያን እንድትሄድ በውስጥህ ግፊት ተሰምቶህ ያውቃል? አዎ፣ ክፉ መላእክት ወደ ኃጢአትና ወደ ጥፋት ሲገፉን፣ ጠባቂ መላእክት ደግሞ ወደ በጎ ሥራና ወደ ጸሎት ያነሱናል።
ያ በውስጥህ ድንገተኛ የሚመጣው በጎ ሐሳብ የመልአክህ የሹክሹክታ ድምፅ ነው። ይህን ክፉ ነገር አታድርግ የሚልህ ሕሊናህ በመልአክህ ረዳትነት የሚሠራ ነው። በተለይ በሌሊት በድንገት ከእንቅልፍህ ስትነቃና ጸሎት ማድረግ ሲያሰኝህ ያን ጊዜ መልአክህ እያነቃህ መሆኑን እመን። ምናልባት በዚያ ሰዓት አንተ እንድትጸልይለት የሚፈልገው በችግር ውስጥ ያለ ወንድም ይኖራል፣ ወይም ደግሞ መልአኩ ሊያድልህ የፈለገው ትልቅ በረከት ይኖራል። ምልክት 5 ድንገተኛና ደስ የሚል መዓዛ ወይም የዕጣን ሽታ። በቤተ ክርስቲያን ሥርዓታችን ዕጣን መላእክትን ጸሎትና የቅዱሳን መገኘት እንዲሁም የጸሎት ማዕረግ ምልክት ነው። አንዳንዴ በቤትህ ውስጥ ሆነህ ወይም መንገድ ላይ የሄድክ ምንም ዕጣን በሌለበት ቦታ ድንገተኛ የሆነ ነፍስን የሚያድስ የዕጣን ወይም የጽጌረዳ መዓዛ አሽተህ ታውቃለህ? ይህ መዓዛ የመላእክት መገኘት ምልክት እንደሆነ አበብ ያስተምሩናል። መልአኩ ከአንተ ጋር መሆኑንና ጸሎትህን ወደ ፈጣሪ እያሳረገ መሆኑን የሚያሳይ ሰማያዊ ምልክት ነው። ያን ጊዜ ቅዱስ መልአክ ሆይ ስለ ረድኤትህ አመሰግናለሁ፣ ከጌታዬ አማልደኝ፣ ጸሎቴን አሳርግ ብለህ አመስግን። የተወደዳችሁ የእግዚአብሔር ልጆች፣ ጠባቂ መልአካችሁ እንደ ጥላ ካጠገባችሁ አለ። እርሱ አይተኛም አያንቀላፋም። አንተ ስትወጣና ስትገባ ይጠብቅሃል። መጽሐፍ ቅዱስ በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዝዛቸዋል፣ እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። መዝሙር 91 ቁጥር 11 ይላል። ይህ ጥበቃ እንዲበረታላችሁ ዘወትር በፍጹም ልብ ጸልዩ። የእግዚአብሔር መልአክ ሆይ ጠባቂዬ ነህና ጠብቀኝ፣ ምራኝም፣ ከጌታዬም አማልደኝ እያላችሁ በማለዳና በማታ ተማጸኑት። ከቅዱሳን መላእክት ረድኤትና በረከት እግዚአብሔር አይለየን። ይህ ዝግጅት ለሌሎች ክርስቲያን ወንድም እህቶቹ እንዲደርስ ሼር ማድረጉን አይርሱ። በሕይወትህ ያጋጠመውን የመላእክት ተራዳኢነት ምስክርነት ካለ ደግሞ በኮሜንት መስጫው ላይ ያካፍሉን። የቅዱሳን መላእክት አማላጅነትና ተራዳኢነት አይለየን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።